የዝንጅብል ዳቦ ሰውዬ ለማምለጥ እየሮጠ ነው። ሁሉም እያባረሩት ነው። ማን ይሆን የሚይዘው? ታሪኩን አብረን እንከታተል። የዝንጅብል ዳቦ ሰውዬ። በድሮ ጊዜ አንድ ሽማግሌ ሰውዬ፣ አንዲት አሮጊት ሴትና አንድ ትንሽ ልጅ አብረው ይኖሩ ነበር። በአንደኛው ቀን አሮጊቷ ሴት ዳቦ እየጋገረች ነበር። ትንሽ ሊጥ ስለቀራት በሰው ቅርጽ የዝንጅብል ዳቦ ለመስራት ወሰነች። ትንሹ ልጅም አብሮ አገዛት። አሮጊቷ ሴት የዝንጅብል ዳቦውን ሰውዬ ቅርጽ አበጀችለት። ልጁም ለዓይኖቹ 2 ጥቁር ዘቢብ፣ ለአፍንጫው 1 ቀይ ቼሪ፣ ለፈገግታው 1 የአፕል ቁራጭ እና ለሸሚዞቹ ቁልፍ ደግሞ 3 ወይን ፍሬዎችን አደረገለት። ከዚያም አሮጊቷ ሴት የዝንጅብል ዳቦውን ሰውዬ ምድጃ ውስጥ ከተተችውና ወደ አትክልት ስፍራ ወጣች። ትንሹ ልጅ በጣም ስለራበው ምድጃው አጠገብ እስኪበስል እየጠበቀ ነበር። ከትንሽ ቆይታ በኋላ የምድጃው በር በድንገት ተከፈተ። እናም የዝንጅብል ዳቦ ሰውዬ ዘሎ ወጣ። ልጁም በጣም ተገረመ። የዝንጅብል ዳቦ ሰውዬ ከበሩ ቀጥታ ወጥቶ ወደ አትክልት ስፍራው መሮጥ ጀመረ። ልጁም ጮክ ብሎ ድረሱልኝ፣ የዝንጅብል ዳቦ ሰውዬ የሸሸ ነው ሲል ተጣራ። አሮጊቷ ሴትና ሽማግሌው ሰውዬ እየሮጡ መጡ። ስለዚህ ሽማግሌው፣ አሮጊቷና ትንሹ ልጅ ሁሉም የዝንጅብል ዳቦውን ሰውዬ መከተል ጀመሩ። ግን የዝንጅብል ዳቦ ሰውዬ ጮክ ብሎ ሩጡ ሩጡ፣ በቻላችሁት ፍጥነት ሩጡ፣ ልትይዙኝ ግን አትችሉም፣ እኔ የዝንጅብል ዳቦ ሰውዬ ነኝ አለ። ብዙም ሳይቆይ ነጠብጣብ ያለበት ውሻ አየውና እያሳደዱት ያሉትን ሰዎች ላይ ተቀላቀለ። ከያዝኩህ በላሃለሁ ብሎ ውሻው ጮኸ። ከላይ ትበር የነበረች የተራበች ቁራ የዝንጅብል ዳቦውን ሰውዬ ድምፅ ሰማች። አንድ ጉርሻ ፈልጋለሁ፣ እከተልሃለሁ ብላ ጮኸችና ወደ ታች እየበረረች መጣች። አሁን ትንሹ ልጅ፣ አሮጊቷ ሴት፣ ሽማግሌው ሰውዬ፣ ነጠብጣብ ያለበት ውሻና የተራበችው ቁራ ሁሉም የዝንጅብል ዳቦውን ሰውዬ እያሳደዱ ነው። ግን የዝንጅብል ዳቦ ሰውዬ እንደገና ሩጡ ሩጡ፣ የቻላችሁትን ያህል ፍጥነት፣ ልትይዙኝ ግን አትችሉም፣ እኔ የዝንጅብሉ ዳቦ ሰውዬ ነኝ ብሎ ጮኸ። መንገዱ ላይ ትንሽ ራቅ ብሎ ሳር የሚቆርጡ 3 ሰዎች ቀና ብለው ተመለከቱ። እነሱም ሊበሉት ፈለጉ። መሳሪያዎቻቸውን ጥለው እነሱም ተከተሉት። አሁን ትንሹ ልጅ፣ ሽማግሌው ሰውዬ፣ አሮጊቷ ሴት፣ ነጠብጣብ ያለበት ውሻው፣ የተራበው ቁራና 3ቱ የሳር ቆራጮች ሁሉም የዝንጅብል ዳቦውን ሰውዬ እያሳደዱ ነው። ግን የዝንጅብል ዳቦ ሰውዬ አሁንም እንዲህ ሲል ጮኸ፣ ሩጡ ሩጡ፣ የቻላችሁትን ያህል ፍጥነት፣ ልትይዙኝ ግን አትችሉም፣ እኔ የዝንጅብሉ ዳቦ ሰውዬ ነኝ አለ። ከተወሰነ ጊዜ በኋላ አንድ የእርሻ ቦታ ደረሰ። እራት የሚጠባበቁ 2 የአሳማ ግልገሎች አዩትና እነሱም ሊያሳድዱት ዘለው ወጡ። አሁን ትንሹ ልጅ፣ ሽማግሌው ሰውዬ፣ አሮጊቷ ሴት፣ ነጠብጣብ ያለበት ውሻ፣ የተራበችው ቁራ፣ 3ቱ የሳር ቆራጮችና 2ቱ የአሳማ ግልገሎች ሁሉም የዝንጅብል ዳቦውን ሰውዬ እያሳደዱ ነው። በአንድ ሜዳ ላይ የነበረ አንድ ቡኒ ፈረስ ቀና ብሎ አየው። ያ ትንሽ ሰውዬ ጣፋጭ ይመስላል ብሎ ፈረሱ አናፋና እያሳደዱት ያሉትን ሰዎች ተቀላቀለ። አሁን ትንሹ ልጅ፣ ሽማግሌው ሰውዬ፣ አሮጊቷ ሴት፣ ነጠብጣብ ያለባት ውሻ፣ የተራበው ቁራ፣ 3ቱ የሳር ቆራጮች፣ 2ቱ የአሳማ አገልግሎችና ፈረሱ ሁሉም የዝንጅብል ዳቦውን ሰውዬ እያሳደዱ ነው። ግን የዝንጅብል ዳቦ ሰውዬ መጮሁን ቀጠለ። ሩጡ ሩጡ፣ የቻላችሁትን ያህል ፍጥነት፣ ልትይዙኝ ግን አትችሉም፣ እኔ የዝንጅብሉ ዳቦ ሰውዬ ነኝ አለ። በመጨረሻ የዝንጅብል ዳቦ ሰውዬ ወንዝ ጋር ደረሰ። ቆመ። ወይ ጉድ! መዋኘት አልችልም፣ ለመሻገር ከሞክርኩ ይይዙኛል አለ። አጠገቡ ተደብቆ የነበረ አንድ ተንኮለኛ ቀበሮ ነበር። ወጣና በጣፋጭ ድምፅ ውድ የዝንጅብል ዳቦ ሰውዬ፣ እርዳታ ያስፈልግሃል አለው። አዎ ብሎ የዝንጅብል ዳቦ ሰውዬ ጮኸ። ወንዙን መሻገር አለብኝ፣ ግን መዋኘት አልችልም አለው። አትጨነቅ አለ ቀበሮ፣ እኔ በጣም ጠንካራ ዋናተኛ ነኝ፣ ጀርባዬ ላይ ውጣ። የዝንጅብል ዳቦ ሰውዬ በፍጥነት ቀበሮ ጀርባ ላይ ዘለለ እና ቀበሮው ወንዙን መዋኘት ጀመረ። መሃል ሲደርሱ ቀበሮ እንዲህ አለ፣ እዚህ ውሃ በጣም ጥልቅ ነው፣ ልትሰምጥ ትችላለህ፣ ስለዚህ ራሴ ላይ ውጣ። ስለዚህ የዝንጅብል ዳቦ ሰውዬ ወደ ቀበሮ ራስ ላይ ወጣ። ከትንሽ ቆይታ በኋላ ቀበሮ እንዲህ አለ፣ አሁንም ከውሃው በጣም ቅርብ ነህ፣ አፍንጫዬ ላይ ውጣ። ስለዚህ የዝንጅብሉ ዳቦ ሰውዬ እውነቱን መስሎት ወደ ቀበሮ አፍንጫ ላይ ወጣ። ወዲያውኑ ቀበሮው ወደ አየር ላይ ወረወረውና አፉን ከፈተ። ከዛም የዝንጅብል ዳቦውን ጎርሶ በላው። ያም የዝንጅብል ዳቦ ሰውዬ መጨረሻ ነበር። በዚያን ጊዜ ትንሹ ልጅ፣ ሽማግሌው ሰውዬ፣ አሮጊቷ ሴት፣ ነጠብጣብ ያለበት ውሻ፣ የተራበችው ቁራ፣ 3ቱ የሳር ቆራጮች፣ 2ቱ የአሳማ አገልግሎችና ፈረሱ ሁሉም የወንዙ ዳርቻ ላይ ደረሱ። ቀበሮ የመጨረሻውን ጉርሻ ሲጨርስ አዩት። ትንሹ ልጅ በሐዘን ተነፈሰ። አሁን የዝንጅብል ዳቦውን ሰውዬ መብላት አልችልም በቃ አለ። አሮጊቷ ሴት በእርጋታ አይዞህ
ወደ ቤት እንመለስና ሌላ እንጋግራለን እና በዚህ ጊዜ የዝንጅብል ዳቦ ሰውዬ እንዳያመልጠን ጥንቃቄ እናደርጋለን አለችው። ስለዚህ ትንሹ ልጅ፣ አሮጊቷ ሴትና ሽማግሌው ሰውዬ ወደ ቤት ተመለሱ። ነጠብጣብ ያለበት ውሻ ተኝቶ ማዛጋት ጀመረ። የተራበችው ቁራ ምግብ ፍለጋ በረረች። 3ቱ የሳር ቆራጮች ሳር መቁረጥ ተያያዙ። 2ቱ የአሳማ ግልገሎች ገበሬውን መጠበቅ ጀመሩ እና ቡኒው ፈረስ ወደ በረቱ ተመለሰ። ሁሉም የሚቀጥለውን የዝንጅብል ዳቦ ሰውዬ በጉጉት እየጠበቁ ነበር። ተረቱ ከተመቻችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ሌሎች ተረቶችን ማግኘት ትችላላችሁ። ተረት ከቡቡ ጋር